ኃጢአት፣ በደልና መተላለፍ። እንግዲህ እነዚህ ሶስት ቃላት ሰዎች ከእግዚአብሔር ጋር መለያየታቸውን የሚያሳዩ የተለያዩ ገጽታዎች ናቸው። እንግዲህ የሰው ልጅ ከፈጣሪው ጋር ባለው ግንኙነት ያ ህብረት የተበላሸባቸው ምክንያቶች ናቸው ማለት ነው። መጽሐፍ ቅዱስ ይህንን ቀውስ ሲናገር አንዱ ኃጢአት ነው፣ አንዱ በደል ነው፣ አንዱ መተላለፍ ነው። ይሄ ኃጢአት፣ በደል፣ መተላለፍ ደግሞ ከእግዚአብሔር ካራክተር ውጪ የሆኑ እግዚአብሔር ጋር እንዳንቀርብ ከሚያደርጉ አንኳር የሆኑ በሰውና በእግዚአብሔር መካከል ገብተው የሚረብሹ የሚያለያዩ እውነቶች እንደሆኑ ያስረዳናል። በዛሬው ትምህርታችን በዚህ በክፍል 1 ኃጢአት ምንድነው? በደል ምንድነው? መተላለፍስ ምንድነው? እና መፍትሄውስ ምንድነው? የሚሉ ነጥቦች እናነሳለን። እንደ መግቢያ ዘጸአት 34 ከ6-7 እናንብብ። እግዚአብሔርም በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነትና እውነት እስከ 1000 ትውልድም ቸርነትን የሚጠብቅ አበሳና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ 3 እስከ 4 ትውልድ በልጅ ልጆችም የሚያመጣ አምላክ ነው ሲል አወጀ ይላል። እዚህ ውስጥ በደለኛ የሚል ቃል እናገኛለን። ኃጢአት የሚል ቃል እናገኛለን። መተላለፍ የሚል ቃል እናገኛለን። ብዙ ጊዜ እነዚህን 3 ቃላቶች ካለመረዳት አንድ ላይ ጨምቀን እንደ አንድ አድርገን ስንናገራቸው እንሰማለን። ነገር ግን 3ቱም የተለያየ ትርጉምና ይዘት አላቸው። እንደ 3ቱን ዲፋይን እናድርግ። አንደኛ ኃጢአት ምን ማለት ነው ስንል ኃጢአት ማለት ዓላማን መሳት ወይም ደግሞ ኢላማን መሳት ማለት ነው። ይሄም እግዚአብሔር ያወጣውን የክብር ስታንዳርድ ከዛ ወርዶ መገኘት ወይም ደግሞ የተፈጠርንበትን ዓላማ ከሱ መራቅ፣ እሱን መሳት ማለት ነው። ለምሳሌ በግሪክ አንድ ቃል አለ ሃማርቲያ የሚል። ሃማርቲያ ምንድነው? በግሪክ ልክ ስቴዲየም የሚመስል ቦታ ላይ ሰው ሁሉ ተሰብስቦ አንድ ጨዋታ አለ። ያ ጨዋታ ምንድነው? ልክ እንደ ዳርት እንደ ቀስት አይነት ነገር የሆነ እዛ ወዲያ ደግሞ አንድ ዓላማ የተስተካከለ በክብ ወይ በአራት ማዕዘን የተቀመጠ ነገር አለ። ስቴዲየም የሚመስል ቦታ ላይ ሰው በሞላበት የሚወዳደሩ ሰዎች ያንን ቀስት ይወድሩና ስበው ይለቁታል። ልክ ታርጌቱን መምታት ትቶ ሌላ ቦታ ላይ ሲመታ ወይም ሲስተው እዛ ቦታ ላይ እዛ ስቴዲየም ውስጥ ያለው ሰው አንድ ድምፅ ያወጣል በአንድነት ሃማርቲያ ይላል። ሃማርቲያ ማለት ኢላማውን ሳተው ማለት ነው። ኃጢአት ማለት ከተፈጠርንለት ዓላማ ውጪ መኖር፣ ከእግዚአብሔር እኛ የተፈጠርነው ለእግዚአብሔር ክብር ነው። ከዛ ክብር ውጪ መጉደል ማለት ነው። ኦኬ። ለዚህ ነው መጽሐፍ ቅዱስ ሮሜ 3:23 ሁሉ ይልና ኃጢአትን በደልን አይደለም መተላለፍን አይደለም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል እያለ ይናገራል። ስለዚህ ኃጢአት ማለት ለተሰራንለት ዓላማ አለመኖር፣ ኢላማን መሳት፣ ከእግዚአብሔር አጀንዳና እቅድ ውጪ መኖር that is sin ወይም ኃጢአት የምንለው ነገር። ሁለተኛው መተላለፍ ነው። ትራንስግሬሽን የምንለው መተላለፍ የምንለው ድንበርን መሻገር ልንለው እንችላለን። መተላለፍ ማለት እግዚአብሔር በቃሉ ውስጥ ያወጣውን ድንበር፣ እግዚአብሔር በቃሉ ውስጥ ያወጣውን መስመር፣ እግዚአብሔር በቃሉ ውስጥ ያደነገገውን ሕግ ሆን ብሎ ኮንሽስ ሆኖ መጣስ፣ ያንን መተላለፍ እንለዋለን። ወይም ደግሞ በእግዚአብሔር ነገር ላይ
ማመፅ እንለው እንችላለን። ይህንን አታድርጉ፣ ይህን አትፈጽሙ፣ እዚህ አትገኙ፣ እንዲህ አትናገሩ በተባልንበት ነገር ላይ እያወቅን ያንን ነገር ማድረግ መተላለፍ ነው። ኦኬ አትግቡ ሲባል መግባት፣ አትሂዱ ሲባል መሄድ፣ ተቀመጡ ሲባል መንቀሳቀስ። ኦኬ ይሄ አውቆ እያወቁ በእግዚአብሔር ላይ ማመፅን መተላለፍ ልንለው እንችላለን። ይሄ በአጠቃላይ ምንድነው? የሕግ ጥሰት፣ ሆን ብሎ ማመፅ ልንለው እንችላለን። ሮሜ ምዕራፍ 4 ቁጥር 15 ላይ ሕግ መቅሰፍትን ያደርጋል ይልና ነገር ግን ሕግ በሌለበት መተላለፍ የለም ይላል። ሕግ ስላለ አትንካ፣ አትቅመስ፣ አታድርግ የሚል አለ። በዚህ ደግሞ የፍቅር ሕግ አለ አሁንም ይመራል። ያንን ሕግ ተላልፎ መገኘት ፐርፐዝሊ አስቦበት አቅዶበት ባይዘዌ በጣም ከባድ መተላለፎች ምን አይነት ናቸው ካላችሁኝ፣ ካልኩሌትድ ይሆኑ በዚህ ሰዓት እወጣለሁ፣ እዚህ ቦታ ቀጥራለሁ፣ ይህን እናገረዋለሁ፣ እንዲህ ያደርጋል፣ በዚህ ምላሽ እሱን አጠምደዋለሁ፣ ወይ ደግሞ እንዲያደርግ ይህንን አደርጋለሁ ብለን ሆን ብለን የምናደርገው ነገር እግዚአብሔር ያወጣልንን ሕግ መተላለፍ፣ የፍቅርን ሕግ መተላለፍ that is ትራንስግሬሽን ወይም መተላለፍ ልንለው እንችላለን። ድንበር መጣስ፣ ድንበርን መሻገር፣ ሕግን አለማክበር የእግዚአብሔርን ያንን መተላለፍ እንለዋለን። ሌላኛው በደል ነው። በደል ወይም ኢኒኩዊቲ የምንለው ይሄ የውስጥ መዛባት የምንለው ነገር ነው። ይሄ በደል የሚባለው ከውጫዊ ድርጊት ይልቅ የልብ የውስጥ የሞራል ውድቀትን የሚያሳይ ጥሰትን የሚያሳይ ነው። መጽሐፍ ቅዱስ ሰነፍ በልቡ ይልና እግዚአብሔር የለም ይላል። አይገርምም? ውድቀት የሚጀምረው ከድርጊት አይደለም፣ ከልብ ከአስተሳሰብ ከውስጥ ነው። ይህንን በደል እንለዋለን። ምን ማለት ነው? ይሄ የነፍስ መቆሸሽ፣ ከእግዚአብሔር መንገድ መውጣት፣ ያንን ወይም ደግሞ የውስጥ ጠማማነት፣ ፐርፐዝሊ ማመፅ፣ ከቀጥተኛው መንገድ ወጥቶ እግዚአብሔር የማይፈልገው መንገድ ውስጥ መግባት፣ መጀመሪያ በልብ ከዛ በድርጊት የሚደረግ ነገር ያንን በደል እንለዋለን። ኢሳይያስ 53 ቁጥር 5 ላይ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንንም ተግሳጽ በእሱ ላይ አኖረ፣ በእርሱም ቁስል እኛ ተፈወስን እያለ ይናገራል። እና እግዚአብሔር ስለ መተላለፍ ስለ በደል ደቀቀ፣ ቆሰለ ይለናል። ስለዚህ ሌሎቹ ምናልባት በድርጊት የሚገለጡ ናቸው። ይሄኛው ግን ከድርጊት አይደለም የሚጀምረው፣ ከውስጥ ከልብ ማቆሸሽ። ኦኬ ከውስጥ ከውጫዊ ድርጊት ይልቅ ከውስጥ የልብ የሞራል ጥመትን የሚያሳይ ወይም የሞራል ብልሽት፣ የውስጥ ማንነት መዛባት፣ የውስጥ ክፋትን በደልን መፈጸም፣ ይህንን በደል ልንለው እንችላለን ማለት ነው። በደል በባህሪው የኃጢአት እና የመተላለፍ ስር ልንለው እንችላለን። መሰረት፣ ሰው ውስጡ ሲበላሽ ነው ድርጊቱ የሚበላሽ። ስለዚህ ይሄ የውስጥ የኃጢአት የበደል ማነው የመተላለፍ መሰረት ስር ምንድነው? ምኞት ጸንሳ ኃጢአትን ትወልዳለች አይደል የሚለው። ምኞት ምንድነው? የማይገባ እንደ እግዚአብሔር ቃል ያልሆነ ሐሳብ፣ የልብ ፍላጎት ነው። በኃጢአት ላይ ተንተራሰ የልብ ፍላጎት ነው። ያ ነገር ያድግና ኃጢአት ይሆናል። ስለዚህ ይህንን የውስጥ መዛባትን የውስጥ ክፋትን በደል ልንለው እንችላለን ማለት ነው። ስለዚህ መፍትሄውስ ምንድን ነው ካላችሁኝ፣ ባሪያው ዳዊት እንዳለ አቤቱ በሂሶጵ እርጨኝ እነጻለሁ፣ ከበደሌም ፈጽሞ አጥበህ አንጻኝ እንዳለ ወደ እግዚአብሔር መመለስ ነው። ለምን? ኢየሱስ በመስቀል ላይ ኃጢአታችንን ወስዶታል። ለኃጢአታችን ኢየሱስ ቤዛ ሆኗል። ለመተላለፋችን ደግሞ እሱ ሕግን ፈጽሞ ዋጅቶናል። ለበደላችን ደግሞ ልባችንን አጥርቶ
በመንፈሱ እየቀደሰ ይመራናል ማለት ነው። እና ምንድነው የምትለን ካላችሁኝ እንደው ባጭሩ ኃጢአት ኢላማን መሳት ነው። ኦኬ መተላለፍ ሆን ብሎ ማመጽ ነው በእግዚአብሔር ላይ። በደል ደግሞ የውስጥ የማንነት መበላሸት ነውና ይህንን የሚያነጻው የልጁ የኢየሱስ ክርስቶስ ደም ነውና ወደዚህ ጌታ ቀርበን ከእሱ ጋር መንገዳችን እንድናስተካክል እግዚአብሔር ይርዳን። ክፍል 2 ይቀጥላል። ተባረኩ።